የሰው የለው ሞኝ የሰው የለው ሞኝ የሰው የለው ሞኝ የሰው የለው ሞኝ ካገሩ ከስፍራው ከቦታው ሲጎኝ የሰው የለው ሞኝ። ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በዚህ ስትጎንዶሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁት 2000 ላይክ እንድትገጩኝ በትህትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሞኙ ዘፈኑ አበባዮሽ ነው፣ አሁንም ኢራንን እንደበድባለን እያሉ ነው። የአሜሪካ የተደራዳሪ ልኡካኖች ስዊዘርላንድ ገብተዋል። የኢራን የተደራዳሪ ልኡካኖች ስዊዘርላንድ ገብተዋል። በአሜሪካና በኢራን መካከል የሰላም ስምምነቱ ድርድሩ በፊርማ ጸድቋል። ይህን ተከትሎ የነዳጅ ዋጋ ወርዶ $77 ገብቷል። ዓለም በሙሉ በእፎይታ በሰላምና በፈንጠዝያ ላይ ያሉት የሰው የለው ሞኝ የተባለው እንደ ትራምፕ ያለ ጅል አለ። ጅላጅል ሞኝ ብቻ ሳይሆን ጅልም ጅላጅልም ጅላንፎም የሆነው ቆረቆንዳል እዚህ መሀል ላይ ወጥቶ ምን ይላል? አይ ኢራን የሊባኖስን ሂዝቦላ መርዳት የማታቆም ከሆነ እቀጠቅጣለሁ ኢራንናል። ያው ፈረሱም ያው ሜዳውም ያው ዓለም ሁሉ እኮ በጉጉት እየጠበቀ ነው። ግጠም እስቲ የቅሌት ማህተም ኢራን በዚህ ጦርነት ኢንሳይክሎፒዲያም የዓለም ትልልቅ መዝገቦች እኮ ዘገቡት እኮ የኢራን አሸናፊነት ተደምድሟል። ጦርነት የቅሌት ማህተም ተመቶላል። ወደ ቤት ግባ አይካልክ ተዋጋ። የምን መፈራገጥ ነው? በውሉ መሰረት አንቀጽ 1 የመጀመሪያ አንቀጽ 1 እስራኤል ከወረረችው ከደቡባዊ ሊባኖስ ወጣ ትሄዳለች ይላል የመጀመሪያው አንቀጽ። ታስወጣለ። አይ አላስወጣም፣ ያው ተዋጋ በቃ። ምንም እኮ የሰው የለሞኝ የኔ ጌታ በአገሩ በስፍራ በቦታ ሲገኝ የሰው የለሞኝ ብለ ኢትዮጵያ የተዘፈነ ከ60 ዓመት በፊት ነው የኔ ጌታ። ሁሉ እናንተ ቂል፣ እናንተ ሌላው ቂል፣ እናንተ አራዳ፣ እነሱ ብልጦች አድርገው ነው ዘላለም የሚያዩት። አሜሪካ ራሽያን ለማውደም ፕሮክሲ ነው እየተዋጋች ያለችው በዩክሬን። ይሄ ሲሆን ቅዱስ ነው። ኢራን ሂዝቦላን ስትደግፍ እርኩስ ነው። የመጨረሻ ጸያፍ ቆሻሻ ነገር ነው። አሜሪካ ግን ዩክሬንን ራሽያን ለማውደም ፕሮክሲ ስትዋጋ ቅዱስ ነው። አሜሪካ ቻይናን ለመዋጋት ለታይዋን $100 ቢሊዮን አውጥታ መሳሪያ ስትሰጥም ቅዱስ ነው። ኢራን ግን ሐማስ የጋዛ ህዝብ እንዳይጠፋ ካገዘችው ርኩስ ነው። የሰው የለሞኝ በአገሩ በስፍራ በቦታ ሲገኝ አለ። ሞኝ ማንም ሞኝ የለም። ጦጦ የሚጠባ ህፃን እናንተ የምታጃጅሉት ዘላለም ዓለም ለዛውም በዚህ በጨቅላ ጭንቅላታችሁ G7 ስብሰባ ትናንትና ወዲያና ሰሞኑ የነበረው የ7 ሀያላን ስብሰባ ላይ ትራምፕና የጣላና ሜሎኒ በፎቶ ይጨቃጨቃል። ፎቶ አብሬ ልነሳ ብያለሁ፣ ፎቶ አብሬ ልነሳ አላልኩም። የሀያላን አገሮች መሪዎች ነው። ይሄ የጨቅላ ጨዋታ የሚጫወቱ እንጭጮች ናቸው። የኛ መቆርቆዝና ብልግና ነው በቀኝ ግዛት መላ ዓለም በነሱ እጃዙር ድብደባ የሚደበደበው እንጂ በቀጥታም በእጃዙርም እንጂ እውነት ጨቅላዎች ናቸው እነዚህ። ፎቶ ከኔ ጋር ልነሳ ብላለች አላልኩም ትላለች የጣሊያና። ትራምፕ ደግሞ አይ ፎቶ ካንተ ጋር ልነሳ ብላ እየለሞነች ነው። እንደዚህ አይነት ጨቅላዎች ናቸው እንግዲህ ከኢራኖች ጋር በአንድ ጠረጴዛ ተቀምጠው የሚወያዩት። ይሄን ያህል ሚጢጢ ሁለተኛ ክፍል ተማሪ የማያስበውን ሐሳብ እና አሳፋሪዎች ናቸው። በጣም አሳፋሪዎች። እነሱ ሲያደርጉት ሁሉ ነገር ቅዱስ ነው። አሜሪካ ዩክሬንም ከረዳች ቅዱስ ነው። ታይዋንንም ከረዳች ቅዱስ ነው። ደቡብ ኮሪያንም ከረዳች ሰሜን ኮሪያን ለማውደም ደቡብ ኮሪያን ቢሊየንስ ኦፍ መሳሪያዎች በግዥም በስጦታም እየረዳች ነው። ቅዱስ ነው። ኢራን ስታደርገው ግን እርኩስ ነው። ኒኩለር ቦምብ እነሱ ሲታጠቁ፣ እስራኤል ስትታጠቅ፣ አሜሪካ ስትታጠቅ፣ ህንድ ስትታጠቅ፣ እንግሊዝ ስትታጠቅ፣ ጀርመን ስትታጠቅ፣ ሁሉ ሲታጠቅ ቅዱስ ነው። ሙስሊሞቹ አረቦቹ ከታጠቁት እርኩሰት ነው። እንደዛ ነው የሚያስበው ጭንቅላታቸው። ሌላው ከነሱ ውጭ ያለ ጭንቅላት የሌለው ደደብ አክራሪ እርባና የሌለው፣ እነሱ ሲታጠቁት ግን ሁሉ ነገር ቅዱስ ነው፣ ምርጥ ነው፣ ስልጡን ናቸው እነሱ። ያሳፍራል። ድርድር ላይ ቁጭ ብለው ልኡካን ከአሜሪካ ስዊዘርላንድ ድረስ ተጓጉዞ ከኢራን እዛ ድረስ ተጓጉዞ ፊርማ ተፈርሞ አልቆ ኢራን ደበድባለሁ። ምን ነው
የራስህን ተላላኪ ኔታንያሁን አስቁም ሲባል አቃተው። አየህ የተያዘበት ተይዞበታል። ኤፕስቲን ፋይል እኮ ዓለም ሁሉ የሚለው ከይን እኮ ነው። የተያዘ ጉዳይ አለ በኤፕስቲን ፋይል ውስጥ። ስለዚህ ትራምፕ ጉሮሮን ተይዞ እዚህ ጦርነት እንደገባ ይቀጥላታል። ኢራኖቹ ደግሞ ኔታንያሁን ለማስደሰት ይህን ያህል ርቀት ሂደህ የኢራንን ምድር ለማውደም፣ የኢራንን ኢኮኖሚ ለማውደም፣ የኢራንን ታሪክ ለማውደም ና ግጠም። ቃታው ላይ ነው ያለው ጣታችን፣ ቃታው ላይ ሰከንድ ለሰከንድ እንቅልፍ የለንም ነው ያለው። ታትዘት ያው ተዋጋ የጠበቀ ነው። ሲኤንኤንም ቢቢሲም አልጀዚራም ፎክስ ኒውስም ሁሉ የዓለም ሚዲያቸው አይናቸውን እዛ ላይ ተክለው ነው ያሉት። ግጠም። ከዛ ደግሞ ሄሊኮፕተር ተጣለ፣ ጀት ተኮሰኮሰ ብለ ሊያለቅስ ወጅ ዋጅ እና ምን እንደሚፈልጉ ማይገባኝ። ምን ያው በግሌ ምን እንደሚፈልጉ ድርድር ብሎ ያለቅሳል። እና ተደራደር ሲሉት ደግሞ ልዋጋ ይላል፣ እና ተዋጋ ሲሉት ደግሞ ድርድር ይላል። ለቅሳቸው በዚህና በዚህ ጅረት ነው ያለ እና በጣም አስቸጋሪ ነው። ምን እንደሚሻላቸው ምን እንደሚፈልጉ አይታወቅም። እንግዲህ በድርድር መሃል ላይ ኢራንን ደበድባለሁ የሚል የተኛውን በሬ ቀስቅሰው አደረጉት አውሬ ያለው ሌላ ግርግር ፈልጎ ነው። ምክንያቱም እንዳልኳችሁ ነው፣ አሻጥር አለ በኔታንያሁና በትራምፕ መካከል። የተወሰነም ድራማ ለመስራት እየፈለጉ ነው። እኔ እደራደራለሁ አንተ ሊባኖስን ደብድብ አይነት ቲያትር ለመስራት አይሰራም። ያ አይነት ቲያትር ሆርሙዝ ተዘግቷል። አስከፍት፣ ልብ ካለ አስከፍት። ከዛ እኛ ምን መስክር ከኒውክሌር የጦር መሳሪያ በስተቀር ይህን ጦርነት በፍጹም ልታሸንፍ አትችልም። እኔ እኮ አይደለም ትራምፕ ነው ያለው፣ መሳሪያ ሊያልቅብኝ ነው። ከዚህ በኋላ 1-3 ሳምንት ከተዋጋው በቃ አገሪቱ ከመሳሪያ ውጭ ትሆናለች። ቻይኖቹ ደግሞ ይህን በጉጉት እየጠበቁ ነው። ቻይኖቹ ታይዋንም ያለምንም ጥይት ለማሸነፍ ጦር ሜዳውን በኢራን ምድር ላይ አድርገው ልክ ራሽያ የአሜሪካን መሳሪያዎች በዩክሬን ምድር ላይ እንዳራቆተች ሁሉ ቀጥሎ ደግሞ ኢራን እንዳራቆተች ሁሉ ቻይና ከአሜሪካ ጋር ለምታደርገው ጦር መሳሪያ ኮብልስቶን ብቻ ይዛ እንድትመጣ አሜሪካ ለማድረግ በዚህ ጦርነት ላይ ኃይሏንም ጉልበቷንም ለማሟጠጥ የውጊያ ሞራላን ጭምር ለማሟጠጥ ቻይኖቹ እየሰሩ ነው። በእርግጥም አሁን የአሜሪካ ጦር የመዋጋት ፍላጎትም ብቃትም ዝግጁነትም ያለው አይመስልም። ለምን የኢራንን ካርግ ደሴት የምትባል ምጥጥዬ ደሴት፣ በነገራችን ላይ በዚህ ግርግር መሃል ራሽያኖቹ ይሄ ድርድር ኢራን በከፍተኛ ጥንቃቄ ማየት አለባት፣ ለማዘናጋትና ድንገተኛ ጥቃት ለማድረስ ነው የሚል መረጃ ከራሽያኖቹ እየወጣ ነው ያለው። በእርግጥም እንደዛ ይመስላል። እነዚህ ሰዎች ፊርማም አይገዛቸው፣ ድርድርም ውይይትም አይገዛቸው፣ ለቃላቸው የሚገዙ የሚመሩ የለም። በድርድር የተጠናቀቀ ጦርነት የለም በዓለም ላይ። ከሞላ ጎደል በውጊያ በጦር ሜዳ የበላይነት ነው። ራሽያ ሁለተኛውን የዓለም ጦርነት የቋጨችው በጀብዱ ብቻ ነው። በጀብዱ ነው፣ አከርካሪ በመስበር ነው፣ አንገት በማስደፋት ነው። እና ይሄን የቅሌት ማህተም ኢራን የቅሌት ማህተም ነው የመታቸው ትራምፕ ላይ። ይሄን የቅሌት ማህተም መቋቋም አልቻለም፣ ሊዋጥላቸው አልቻለም። የእስራኤል ፖለቲከኞች እየተተረማመሱ ነው ያሉት። እንዴት እንዲህ ያለው ውርደት ይዘህ ትመጣለህ? ኔታንያሁን ደግሞ አይዟችሁ ግድ የለም ድጋሜ ተዋግቼ የሊባኖስን መሬት ወስጄላችሁ ይዤላችሁ እመጣለሁ። አይሆንም። እስቲኛ ውሸታ ምንባል ቅሌታ ምንባል እስቲ ሲኤንኤን የተናገረው ቢቢሲ የተናገረው ፎክስ ኒውስ የተናገረው እውነቱ ነው። እኛ ቅሌታ ምንባል አይሆንም። አትወስዱም። ደን በቃ አሁን ተጋልጧል። ዓለም ሁሉ አይቷል። አንድ ሰው ፍለጋ አፓርትመንት እያፈረሱ ህዝብ እየጨረሰው እንዲህ ያለ ውጊያ ተደርጎ ማይታወቅ ተሰምቶ ማይታወቅ ኋላ ቀር ውጊያ ነው። እፍረት ነው፣ ውርደት ነው፣ ተገቢም አይደለም። ስለዚህ አሁን ትራምፕ የድርድር ጠረጴዛ ላይ ያለው ነገር መራር ሐሞት ስለሆነ እችን ሐሞት እንዴት አድርጌ ልጎንጭ እየተተረማመሰን የአሜሪካ ፖለቲከኛ በሙሉ እንዴት በኢራን ተሸንፈን ኢንሳይክሎፒዲያ ሁሉ መዘገበላቸው። የጦርነቱን ጊዜ ኢራን እንዴት እንዳሸነፈች
በኢራን አሸናፊነት የተጠናቀቀ ጦርነት ተብሎ ነው የተመዘገበ በታሪክ። ስለዚህ ይሄን መራር እውነት ለመገልበጥ ፈለገ ቢፍጨረጨሩ ለውጥ አይፈጥሩም። ይሄን ያሰው ነው። አሳሲሞቻችን ላይ ሼር አድርገው ወዳቻለሁ። ፒስ